ለምታምኑኝ አላውቅም፣ ግን 100% ልታምኑኝ ፈልጋለሁ። ዛሬ ትልቅ ሚስጥር ልነግራችሁ ነው። እስከ ዛሬ ድረስ ብሩኬና ሃይሚ የሚጣሉበት ምክንያት እኔ ነኝ። እስከ ዛሬ ብሩኬና ሃይሚ እንደዚህ የሆኑበት ምክንያት ዋነኛውና አንደኛው ሰው እኔ ነኝ። ለዛ ነገር ተጠያቂው ያ ማለት ኢየሩስን የላኳት እኔ ነኝ። ኢየሩስን 500,000 ብር ሰጥቼ ብሩኬና ሃይሚ እንድታለያይ ያደረኩት እኔ ነኝ። እነዚህ ስላችሁ ደግሞ እኔን እንደ መጥፎ ሰው እንድታዩኝ አልፈልግም። ምክንያቱም ሃይሚን ለማግኘት ስል ነው ይህንን መስዋዕትነት የከፈልኩ ያለሁት። ክፉ ሰው ሁኜ አይደለም። ባለፈውም እንደነገርኳችሁ የራሴ ነፍስ ቢጠፋም ችግር የለውም፣ የሰውንም ነፍስ እኔ አጠፋለሁ ብያችኋለሁ። ለሃይሚ ስል ማለት ነው። ይሄ 500,000 ብር በጣም ተራ ነገር ነው። አረ ወይኔ ዘንድሮ እንዴ! እኔ ደግሞ አንተን የላኩ እኔ ነኝ ብዬ እወጣለሁ ማለት ነው። በቃ እንደዚህ ነው ነገሯ። እንዴ ብሩኬና ሃይሚዬን ያጣላቸው ሰው ተገኘ ማለት ነው። እንዴ የቡታጅራ ሰዎች ግን እውነት ኧረ በፈጣሪ ተጫወታችሁብን እኮ። በተለይ አሁን ሃይሚዬና ብሩኬ ባመጡት ነገር ስንት ሰው ነው የሚሰራው? ከ10 በላይ ይሆናል እስካሁን ያየሁት። የምሬን ነው። እየወጡ ማለት ነው። አንዴ እዩን እንደዚህ አረግናት ይላሉ፣ አንዴ ከእዩ ቤት ሄድን ይላሉ፣ አንድ ጊዜ ደግሞ የእዩ ወንድም መጣ፣ አንዴ ደግሞ እኔ ነኝ አባቱ፣ እኔ ነኝ እንደዚህ፣ እኔ እህቷ ነኝ። በፈጣሪ ስንቱ እውነት ሃይሚዬና ብሩኬ እኮ አክተር ናቸው። እነሱ እንደ አክተር ሆኖ የሀገራቸውን ልጆች እያሳደጉ ነው። እንግዲህ እነሱ ባመጡት አይዲያ ማለት ነው። አስባችሁታል? በጣም ብዙ ሰው ነው እኮ እየሰራ ያለው በዚህ አይዲያ፣ በጣም ብዙ ማለት ነው። አሁን እንደው ይሄ ነገር እውነተኛ ቢሆን እንደዚህ ሌሎቹስ እንደዚህ ለመስራት ይገደዱ ነበር? ይወጡ ነበር? እንደዚህ አይወጡም ውዶች። ይሄ ትክክለኛ ነገር ቢሆን ኑሮ ማንም እንደዚህ እየወጣ በእነሱ አይዲያ እንትን የሚል የለም ማለት ነው። ግን በቃ ይሄ ነገር ሪል አለመሆኑን የምታውቁት ራሱ ከራሳቸው ቤስት ጓደኛቸው። ሌሎቹን እሺ ተዋቸው እና ሌሎቹን ምን ሰው የራሱ ጥቅም ማስቀደም ስለሆነ የዛሬው ሰው የሌላውን ፊሊንግ ወይም የሌላውን ስሜት ለሌላው ስሜት የሚጠነቀቅ ብዙ ሰው የለምና በዛ ብናስበው እንኳን ማለት ነው የገዛ ጓደኞቻቸው የራሳቸው ጓደኞች እየመጡ እንግዲህ እየሰሩ ነው። እነ ፍፄ ቤኪማ የዛኔ በቃ እናንተ ቤኪ ግምን ሆኖ በፈጣሪ የዛኔ ተደናብሮ ጠፋ በቃ አልመጣም እኮ ምስኪን። ደግሞ ለገና እኮ 100,000 አስገቢ ብሎ ነበር፣ 100,000 አልገባም። አረ በእናታችሁ እውነት ሰብስክራይብ አድርጉት። የምሬን ነው። 100,000 እኮ ናፈቀው እንዴ። 2,000 ነው በነገራችን ላይ የቀረው፣ ደርሷል። ያው ይደርሳል፣ ግን ሀሳቡ እንደዛ ነበረ ማለት ለገና ምናምን 100,000 መግባት አለብኝ ምናምን በቃ ብሎ ወስኖ ነበረ እና ግን ያው ሳይገባ ቀረ። የዛኔ ደግሞ እኛ አስደነገጥ ነው እና በቃ በዛው ጠፋ እና ቤካ ናቶሎ ቪዲዮ ስራ ችግር የለውም ኖርማል ነው። እንዲህ እኮ ይፈጠራል እንደዚህ አይነት ነገር እና ናቶሎ ስራ። ከዛ ውጭ ደግሞ ያው ፍፄ ደግሞ እባክህ ይችን ልጅ እየጎተት ካታምጣ እና ሌሎቻቸው እና እንዳልኳቸው ያው እየሰሩ ነበረ እስካሁኗ ሰዓት ድረስ ማለት ነው። ያው እንግዲህ አሁን ላይ ትንሽ ገለል ብለው እየሰሩ ያሉት ሞርዛን ሃይሚዬና ብሩኬ ናቸው። ግን ደግሞ ከአጠገባቸው ካሉት ጓደኞች ውጪ ሌሎቹ የሰፈር ልጆች ማአት ናቸው የሚሰሩት ማለት ነው። ሌላው ደግሞ ናኒ ደግሞ የሚባለው ናኒ ነው ማን ነው የሚባለው መጣና ደግሞ ምን አለ በጣም ነው የሚያስቁት። ያምር በጣም ነው የሚያስቁት። አፈቅረሻለሁ በል ነው ምንድን ነው እያለ ብቻ ብዙ ነገር ሲናገር ነበር ውዶቼ። ያስቃሉ፣ የምር ያስቃሉ። እና በአንድ አይዲያ አገሩን አጥለቀለቁት። እና ውዶቼ እንግዲህ ሃይሚዬና ብሩኬም ኢንሻአላህ የዛሬውን ከይር ያሰማን። ብዙ አትጨነቁ ውዶቼ። እንደው አሁንም በጣም ፈርታችኋል በለው። እንደው ብሩኬ የስራህን መቼም እንደዚህ የቤት ስራ ሰጥተህ ሂደህ ሁሉም እንዳለ ጭንቀት። ቲክታክ ስገባ ራሱ ጭንቀት በጭንቀት ላይቭ ላይ የገቡት ሁሉ ኮሜንት ላይ ምናምን በቃ የዛሬው ነገር አስጨንቋቸዋል ሁሉም ሰው ማለት ነው። በፈጣሪ እና ውዶቼ አትጨነቁ፣ አታስቡ፣ አይዞን
ምንም ነገር እንትን አይልም። እንደው ድራማውን ለመቀጠል እንኳን ቢያስቡ ምንም ነገር ቢያመጡ እንኳን መደንገጥ የለባችሁም። በቃ ልመዱት። እንዴ 1 ወር እኮ ሞላን ውዶች፣ እየተጨነቅን ቀን በቀን እየተጨነቅን ማለት ነው። ስለዚህ በቃ ሊቀጥሉት እንኳን ካሰቡ እንትን በሉ ልመዱት በቃ። እና ያው ዞሮ ዞሮ የምነግራችሁ ነገር ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። እና የብሩኬ አነጋገር አስደንግጦና የቆረጠ ይመስላል ምናምን እያላችሁ ነው። እሱ ኮዶቼ ሀይሚዬም እንደምታያት ናች። ስትተውንና ስሬ ስትሆን ምናምን ታስፈራለች እኮ አይደለ? ብሩኬም ላይክ እንደዛ ማለት ነው። ሆነው ሲተውኑ እንደዚህ እንትን ሲሉ ስሬስ ሆነው ሲተውኑ ይከብዳል ማለት ይጨንቃል፣ ያስፈራሉ። የሆነ ሰዓት ላይ ታስታውሱ ከሆነ ማለት ላስታውሳችሁ እና እናንተንም ማስታውሳችሁ እንደው ያለፈውን ነገር ስለምትረሱት ብዬ ነው። የሀብ አልኩ የመለኛው ሰርግ ጊዜ ማለት ነው። ብሩኬ በማግስቱ ሰርግ ከተደረገ በኋላ በማግስቱ ሳይሆን በስንተኛው ቀን ነው ብቻ ብሩኬ ፕራንክ አርጓት ነበር ሀይሚዬ ማለት ነው። ምን ብሎ ነው ፕራንክ ያረጋት? የሆነ ሰው እያጎረሰች ነበርና ለምን እሱ እንዳጎርስሽ ፈቀርሽ ነው አብረሽ ለምን ጨፈርሽ ብሎ ይሆን? አዎ እንደዛ ነገር እንደዛ ብሎ እንትን ብሏት ፕራንክ አርጓት ነበር። እና የዛን አይታችሁት ከሆነ በጣም ስሬስ ነበረ። በቃ በጣም ስሬስ ሆኖ ምናምን ነገር እና በጣም በቃ ያስፈራ ነበረ ምናምን። ከዛ በስንተኛው ቀን ሀይሚዬም ተጨንቃ ምናምን ከዛ ሀብን አመጣች፣ መለኛውንም ተጠሩ ምናምን አንድ ላይ ሆነው በቃ እኔ ቀልዴን ነው ምናምን ነገር ፕራንክ ላደርጋት ነበር ምናምን። የሆነ 1 ሳምንት ነው 2-3 ቀን ምናምን ሊሄድበት አስቦ ነበረ መሰለኝ። ብቻ በቃ የዛኔ አይታችሁት ከሆነ ስሬስ ሆኖ በጣም ነበረ የሚያስፈራው ማለት ነው። እና ሁለታቸውም ትወና ላይ ጎበዞች ናቸው። ሞርዛን ደግሞ ሀይሚዬ በጣም ነገሮችን ሁሉ ትዋጣለች። ብሩኬ ደግሞ ያው አንዳንድ ቦታ ላይ ሳት የሚያደርገው ነገር አለ እንጂ እሱም በጣም ጎበዝ ነው። የምሬን ነው፣ ቀልድ አይደለም ውዶቼ። እንደዚህ ካሜራ ተደቅኖባችሁ የሆነ አስመስላችሁ መተወን ከባድ ነው፣ ቀላል እንዳይመስላችሁ። እና ውዶቼ ይሄ ራሱ ታይለንት ነው። እና አሁንም እንደዛ ሆነው ስለሚተውኑ ነው። እሱም ብሏል የሆነ ነገር እኮ ስታረጉ ሆናችሁ ነው የምታረጉት የምትተውኑት ብሏል። እና ለዛ ነው እንጂ ሌላ ነገር አታስቡ ማለት ነው። እና ዛሬ ኢንሻአላህ እንግዲህ ከይር ያድርገው ጥሩ ነገር ይሆናል ብለን ተስፋ እናደርጋለን። ደግሞ እንዳልኳችሁ የጠበቅነው እንኳን ባይሆን ምንም መጨናነቅ፣ ማልቀስ፣ ሌላ ሙድ ውስጥ መግባት አስፈላጊ አይደለም። በቃ መጨረሻቸውን ማየት ነው ማለት ነው ውዶቼ። እና ያሰቡትን ነገር እንትን እስከሚሉ ድረስ በትዕግስት መጠበቅ ነው ማለት ነው። ሌላው ኤፍሬም ቲዩብ 2000 ገብቷል እና ብሩኬ ሜንሽን አድርጎታል። እንኳን ደስ ያለክ የሚል ነገር ስለሚቻል ብሎ የጡንቻ ምልክት አድርጎ ሜንሽን አድርጎታል ኢንስታግራም ላይ ማለት ነው። እና እንኳን ደስ ያለክ ኤፍሬም 200 እንኳን ደስ ያለ ኮንግራጁሌሽን ብለናል። እና ቆየ ያው ከነሱ ጋር ከነ ብሩኬ ጋር ነው የጀመረው። እንግዲህ እንደምታውቋቸው ጀምአው ማለት ነው። ብዙም እንደነ ብሩኬ ቶሎ ቶሎ ቪዲዮ አይሰሩ ምናምን ለዛ ይመስለኛል። እና ብቻ ግን ያው 200,000 ገብቷል ማለት ነው። እንኳን ደስ ያለክ ብለናል። እና ውዶች አትጨናነቁ፣ አታስቡ፣ ከየር ነገር አስቡ። እሺ ውዶቼ